ሳምንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዕቅበተ እምነት የሚሰራው እፎይና በእስልምና እምነት ተከታዮች ዘንድ ከባድ ቅሬታ መነሳቱ የሚታወቅ ነው። በርካቶችም በዚህ ጉዳይ ሐሳባቸውን እየሰጡ ይገኛሉ። ስለ እፎይ አዲስ መረጃ አለ፣ ሁላችሁንም የማሰማችሁ ይሆናል። አብራችሁን ቆዩ። የታዋቂው ድምጻዊ አንዱዓለም ጎሳ ባለቤት ወይ ፍቅረኛ ድንገት ሕይወቷ ማለፉ በርካቶችን አሳዝኗል። ስለዛ ጉዳይ የምናወራው መረጃ አለን። አብራችሁን ቆዩ። በነ ጆን ዳንኤል መዝገብ ችሎት ማለት ነው የጆን ዳንኤል ፍቅረኛ የሆነችው ናዮ ማለት ነው በእስር ቤት ማርገዟ ተሰምቷል። በሷ ጉዳይ አዲስ መረጃዎች ወጥቷል። እሱንም የማሰማችሁ ይሆናል። ወደ ተከበራችሁ ተመልካቾቻችን ይሄን ብቻ አይደለም፣ በጣም በርካታ ወቅታዊ መረጃዎችን ለእናንተ ይዘንላችሁ መተናል። ቪዲዮን ከመጀመራችሁ በፊት ግን ሁላችሁም ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ ያላረጋችሁኝ በጠቅላላ ሰብስክራይብ አድርጉኝ። አዳዲስ ወቅታዊ መረጃዎችን ሁሌም በየቀኑ ይዘንላችሁ እንመጣለን ማለት ነው። ከእናንተ ጋር ቆይታ የማደርገው የምንጊዜም ወዳጃችሁ ሚኮ ነኝ። በሀገር ውስጥም በውጭ ሀገር የምትገኙ ኢትዮጵያውያን ወንድምቶቼ ፕሮግራማችን አብራችሁ ተከታተሉኝ። መልካም ቆይታ ይሁንላችሁ። መጀመሪያው እጅግ አሳዛኝ መረጃ ነው የምንሸጋገረው። የኦሮሞኛ ዘፋኝ የሆነው አንዱዓለም ጎሳ ባለቤት ፍቅረኛ ትላንትና ቪዲዮ ከለቀቀች በኋላ ከትላንት ወዲያ ቪዲዮ ከለቀቀች በኋላ ማለት ነው ህይወቷ በድንገት ማለፉ ተሰምቷል። ስለሱ አዲስ መረጃ አለኝ፣ አዳምጡኝ። እጅግ በጣም አሳዛኝ የተባለ ዜናን በዚህ ሰዓት ሰምቻለሁ። የአርቲስት አንዱዓለም ጎሳ ባለቤትና እጮኛው የነበረችው ሞዴል ቀነኒ አዱኛ በዚህ ሰዓት ህይወቷ ማለፉ በሰፊው እየተዘገበ ይገኛል። እጅግ በጣም የሚያሳዝን ነው። በዚህ በሶሻል ሚዲያ ላይ በሰፊው የምትታወቀው ቀነኒ አዱኛ ሞዴሊንግ ስራዋ በተጨማሪ ማህበራዊ ሚዲያ ላይ ንቁ ተሳትፎ በማድረግ የምትታወቅ ነች። አሁን ላይ ታዲያ ህይወቷ ማለፉን ሰምተናል። በዚህ ጉዳይ ላይ ተጨማሪ መረጃንም ወደ እናንተ የማደርስ ይሆናል። ለመላው ቤተሰቦቿ፣ ለመላው አድናቂዎቿ እንደዚሁም ደግሞ ለመላው ኢትዮጵያውያን መጽናናትን እመኛለሁ። ነፍስ ይማር። እንግዲህ ወደ ተከበራችሁ ተመልካቾቻችን አንዱዓለም ጎሳን በጣም በርካቶች ታውቁታላችሁ። በተለይ ዘፈን የምታዳምጡ የኦሮሞኛ ታዋቂ ዘፋኝ ነው። እቺ ደግሞ በጣም ታዋቂ ሞዴል ነች፣ በፍቅረኛ ሆነች፣ ባለቤት ሆነች ማለት ነው። ድንገት ባልታወቀ ሁኔታ ህይወቷ ማለፉ ተሰምቷል ማለት ነው። አዳዲስ መረጃዎች ሲገኙ ወደ እናንተ የምናደርስ ይሆናል። በዚህ አጋጣሚ ግን አንድ የምናገረው ነገር ቢኖር ትላንትና አለው ስትባል ዛሬ ትሞታለህ እና ሁሌም የምንናገረውን ነገር ካፋችን የሚወጣውን ነገር ሁሉ ቀን እንጠንቀቅ። ሁሌም ቢሆን ነገ ልሞት እንደምንችል እያሰብን ዛሬን መልካም ነገር እንስራ ለማለት ነው። ይሄን ቪዲዮ ዛሬ መረጃ ወደ እናንተ ይዤላችሁ መጣሁት። ለአንዱዓለም ጎሳም ለቤተሰቦቿም ለወዳጅ ዘመዶቿም መጽናናትን እንመኛለን ማለት ነው። በጣም የሚያሳዝን ድንገተኛ መርዶ ነውና በጣም በርካቶች አዝነዋል። ወደ ቀጣይ ቪዲዮ እንሸጋገራለን። ወደ ሌላኛው መረጃ ስንሸጋገር እንግዲህ ወደ ታዋቂቷ ገዳም ማለት ነው ከሰሚነሽ ኪዳነ ምህረት ቀጥሎ እንግዲህ ስውሯ ማርያም በርካቶች ከአሜሪካ፣ ከካናዳ፣ ከጀርመን እና ከተለያዩ ዓለም ሀገራት ኢትዮጵያ ውስጥ ያሉት በጣም በርካታ መኪኖች ወደ ስውሯ ማርያም ገዳም ይዘምታሉና በስውሯ ማርያም ገዳም ላይ የተፈጠረ አንድ ችግር አለ። እስቲ ይሄን ችግር አዳምጠነው እንምጣ። ትናንትናው ዕለት ማለትም እሁድ በስውሯ ማርያም ገዳም ምን ተፈጠረ? አንዲት እናት ነፍሰ ጡርና ሁለት ሰዎች አብረዋት ህይወታቸው አልፏል። ይህም አስተባባሪ ባለመኖሩና በግፊያ ምክንያት እንደሞቱ አስታውቋል። ሌላው ምኩራብን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳጸዳ አሁንም በስውሯ ማርያም ገዳም ላይ ያለውን ነገር እግዚአብሔር ያጽዳ። በጉዞ በግል መኪናቸውና እንዲሁም ሌላ የጉዞ ማህበራት ልጆች ሲሄዱ እየተደበደቡና አካላቸው እየጎደለ ይታወቃል። ይህንንም ብዙ ወንድሞቻችን አሁን ላይ ቅሬታ እያቀረቡ ነው። የቤተ ክህነቱ አባቶች ዝምታ መርጠው አሁንም ከወረዳ እስከ ታጣቂ ድረስ ልጅቷ እየከፈለች ማስተዋል በምትባል ሴት ያ ቤተ ክርስቲያን ይመራል። ስለዚህ ኦርቶዶክሳውያን ወንድሞቻችንና እህቶቻችን ባንድ በመቆም ይህንን ነገር እናስቁም። እንግዲህ ወደ ተከበራችሁ ተመልካቾቻችን እንደሰማችሁት ነው በስውሯ ማርያም ገዳም ማለት ነው አንዲት ማስተዋል በምትባል ልጅ ማለት ነው እየተመራ ነው የሚገኘው። እንግዲህ በሴት እየተመራ ነው የሚገኘው። አውደ ምሕረት ላይ መምህራን እሷ ካልመጣው አይሰብኩም። ምስክርነት አውደ ምሕረት ላይ እሷ ከሌለች አይሰበከም። ሙሉ መኪና የጉዞ መኪና የሚዘጋጀው በእሷ ነው። ከሷ ውጭ ምንም ነገር አይደረግም። በጣም በርካቶች ሰዎች እየተማረሩ ነው የሚገኙት። ይችን ገዳም ለማየት በጣም በርካቶች ይጎርፋሉ። ግን በዛ የሚደረገው ስራ ደግሞ በጣም የከፋስ ነገር በመሆኑ ይሄ ነገር ሊቆም ይገባል። በጣም ሰው ወደዛ መጓዝ አይችልም ማለት ነው። እንግዲህ በጣም ብር ይበዘበዛል። በጣም በርካታ ብሮች ይገባሉ። ግን ገዳሟ እያደገች አይደለም። እንግዲህ ስውሯ ማርያም በጣም በርካቶች ምስክርነት እየሰጡ የሚገኙበት
እየዳኑ የሚገኙበት ስፍራ ነው። ግን እዛ ጋር በሚደረጉ አስተባባሪዎችና እዛ በሚገኙ ደግሞ አንዳንድ ሰዎች ስውሯ ማርያም ገዳም በጣም እየተወቀሰች ትገኛለች ማለት ነው። ገዳሟ ማለት ነው በእነዚህ ሰዎች ምክንያት ማለት ነው። ወደ ተከበራችሁ ተመልካቾቻችን ይህን ስናገር በመረጃና በማስረጃ ነው። እንግዲህ እቺ ሴት በአፋጣኝ ለህግ እንድትጠየቅና ገዳሙ የተሻለ ሊያስተባብር የሚችል ሰው እንዲመጣ ከማድረግ አንጻር ላይ መስራት አለብን ብዬ አስባለሁ። ወደ ሌላኛው መረጃ ስንሸጋገር ደግሞ በሰሞነኛ እነዚህ ታዋቂ ቲክታከሮች በተለይ ዳኒ ሮያል፣ ጃኒ እና ፊዮና የሚባሉ አንዳንድ ታዋቂ ቲክታከሮች አሉና አንገታቸው ላይ ማህተብ አድርገው የእስልምና መንዙማ ሲሰሩ በጣም በርካቶች በኮሜንት ላይ ቤተክርስቲያን አትፈቅድም ሲሏቸው እንኳን ቪዲዮ ማጥፋት አልፈለጉም። በጣም የሚደብሩ ሰዎች በቃ እኔ ደስ የማይለኝ ለላይክና ለፎሎ የሚሰራ ስራ በጣም ደስ አይለኝም። እምነታችሁን ካላወቃችሁ አላወቅንም በሉ። እስቲ ይሄን ቪዲዮ ለነሱ አድርሱላችሁ። እስቲ አዳምጡ። ብዙ ጊዜ ብዙ ሰዎች በሌላ ቤተ እምነት የተዘጋጁ ዝማሬዎችን ወይም ደግሞ በእነሱ ውስጥ ያሉትን የአምልኮት የሚገልጹ ነገሮችን አታድርጉ ሲባል መቀበል ይከብዳቸዋል። ነገር ግን ቤተክርስቲያን ይህንን ነገር ደጋግማ የምትለን ለምንድን ነው ብለን ከተመለከትን ልክ ህንጻ ቤተ መቅደስን ህንጻ ቤተክርስቲያንን እንደምንመለከተው ሁሉ እኛ ራሳችን ለጌታችን ለመድኃኒታችን ለልዑል እግዚአብሔር ማደሪያ የምንሆን መቅደሶቹ ነን። ስለዚህ የእርሱ መቅደስ ደግሞ ለእርሱ የሚገባ መስዋዕት፣ ለእርሱ የሚገባ ዝማሬ፣ ለእርሱ የሚገባ ምስጋና የሚቀርብበት ነው እንጂ ከቤተክርስቲያን ስርዓት ውጪ የሆነ ወይም ደግሞ ቤተክርስቲያን ከምትገልጸው አምላክ ብላ ከምትጠራው እግዚአብሔር ውጪ የሆነውን አስተምህሮ የሚናካ ነገሮችን ሁሉ መቀበልና ለእርሱ ደግሞ እንደማይገባ ስለማታውቅ ይህንን ነገር እንዲቀርብ ቤተክርስቲያን አትፈቅድም። ስለዚህ ይህንን አስበን መቀመጥ አለብን። ብዙዎቻችን በሰው ዘንድ እንድንወደድ ብለን ስንሰራ ግን ደግሞ ከሰማይ አባታችን ጋር የምንራራቅበትን መንገድ እየዘረጋን ነውና ይህንን ልናስተውል የጌታችንን የመድኃኒታችንን የልዑል እግዚአብሔርን ልዩ የሆነውን መቅደሱን ልናስጠብቅና ልንይዝ ይገባል። ምክንያቱም ልክ ከምድራዊ ህንጻ ቤተክርስቲያን የሚሸጡት የሚለውጡትን ገርፎ እንዳስወጣቸው እንዲሁ ደግሞ መቅደሱ ነንና አፍርሼ ሰራዋለሁ ያለውን ያንን ሰውነት የምንመስል መቅደሶች ነንና ልንጠነቀቅ፣ ልናስብ፣ በቤተ መቅደሱ ልንነግድ፣ በቤተ መቅደሱ ውስጥ ደግሞ የማይሰማ የለም። የጆን ዳንኤል ፍቅረኛ ማለትም ናዮ በእስር ቤት ማርገዟ ተሰምቷልና እስቲ በህግ አንጻር ናዮ የምትባሏ ግለሰብ እንግዲህ ማረሚያው እንድትወጣ ይፈቅድላታል የሚለውን የህግ ባለሙያ የተናገረችውን እስቲ አዳምጠን እንምጣ። በእነ ጆን ዳንኤል መዝገብ ነፍሰ ጡር የሆነችው ወጣት ከማረሚያ ቤት የመውጣት መብት ይኖራታል? እንዲቆያችሁኝ ጠበቃ ሰብለ አሰፋ ነኝ። እንደሚታወቀው እንግዲህ እነ ጆን ዳንኤል በማረሚያ ቤት ነው የሚገኙት። ከዛ ጋር በተያያዘ ከተከሳሾች አንዷ የሆነችው ወጣት ነፍሰ ጡር መሆኗ ተሰምቷል በዚህ ሳምንት። ይህን በተመለከተ እየተነሳ ያለው ነፍሰ ጡር በመሆኗ ከእስር የምትለቀቅበት አግባብ አለ ወይ? ጥፋተኛስ ተብላ የእስር ቅጣት ቢተላለፍባት ማረሚያ ቤት ሆና እስሩን እንዳጨርስ የሚያስደርግ ፕሪቪሌጅ ወይም መብት የሚያሰጣት ነው ወይ የሚለው ነው። ይህንን አስመልክቶ የሚኒስትሮች ምክር ቤት በ1999 ያወጣው የታራሚዎች አያያዝ ደንብ ቁጥር 138 ይገኛል። በዚህ ደንብ መሰረት በተለይም በአንቀጽ 12 አንዲት ሴት ነፍሰ ጡር መሆኗ ቅጣቷን ሳትጨርስ ከማረሚያ ቤት እንድትወጣ መብት አይሰጣትም። ይልቁንም የሚኖራት ሁለት አይነት አማራጭ ነው። አንደኛ ነፍሰ ጡር በመሆኗ ተጨማሪ ምግብ እንድታገኝ በሐኪሞች አጽፎ ሐኪሞች ካመኑበት ለማረሚያ ቤቱ አቅርባ ከሌሎች ታራሚዎች የተለየ የምግብ አቅርቦት ሊደረግላት ይችላል። ሁለተኛ ልጁን ከወለደች በኋላ ልጁ እዛ ማደጉ በስነ ልቦና እየተጎዳ ነው የሚል ሁኔታ ከተከሰተና ያንን ማስረዳት ከቻለች ወላጆቿ ለምሳሌ ውጭ ያሉ ወላጆቿ እንዲያሳድጉት ሊደረግ ይችላል። ከዚህ ውጪ አንድ ሴት በማረሚያ ቤት እያለች ነፍሰ ጡር በመሆኗ ብቻ ወይም ነፍሰ ጡር ሆና ወደ ማረሚያ ቤት በመግባቷ ብቻ ከእስር እንድትለቀቅ መነሻ አይሆንም። ነገር ግን የተጨማሪ ምግብ እንደሰማችኋት ነው እንግዲህ ምንም እንኳን ብታረገስ ከእስር ቤት መውጣት አችልም ተብላለች። ታዩም በስተዋል እምነቱ ላይ ደካማ ሰዎች እየበዙ ነው። እስቲ ይችን አዳምጠናት እንምጣ። እኔስ ይዞኛል ፍቅር ደግፌ ልቆም አግዢኝ ማርያም ናፍቆቷ ሳበደኝ ቆይ አንቺን ማን እንበልሽ? ኦርቶዶክስ እንበልሽ? ሙስሊም እንበልሽ? ምን እንበልሽ? አንዴ ሲልሽ በኦርቶዶክስ ትሰሪያለሽ፣ ሲልሽ ደግሞ በሙስሊም መንዙማ ትሰሪያለሽ። ማን እንበልሽ? ግራ እኮ ነው የምታጋቡት። ሰሞኑን እንደዚህ አይነት ሰዎች በዝታችኋል።
ለእግዚአብሔር ነው የምትዘምሩት ወይስ ለሰው ነው የምትሰሩት? በጣም የሚገርመኝ ነገር ማለት ቅዱስ ጳውሎስ እኮ የሚናገረው በገላትያ መልእክቱ ምዕራፍ 1 ቁጥር 10 ላይ የሚናገረው ሰው ነው እግዚአብሔርን ደስ ለማሰኘት ነው የምንሰራው። ሰውን ደስ ለማሰኘት ከሆነ የክርስቶስ ባሪያ አይደለንም። ገና ከጅምሩ ኦርቶዶክስ ነን ብለን ማውራት ራሱ አንችልም። እንደዚሁ ደግሞ ከማያምኑ ጋር በማይመች አካሄድ የተጠመዳችሁ አለ ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 6 ላይ ቁጥር 14 ላይ እንደተናገረ ማለት በቃ ሆን ብላችሁ ይህን ነገር ለመወደድ ብቻ ብላችሁ የምታደርጉ ማን ናችሁ? ምን እንበላችሁ? ወይ አቋም የላችሁ። እምነትን ማክበር እኮ እምነትን ማፍቀር እኮ አንድ ነገር እኮ ነው። ግን በጣም የእናንተ ማሽቃበጥ ነው የሆነ ማለት ነው። እንወዳለን፣ ሙስሊም ወገኖቻችን እንወዳችኋለን። ግን በዚህ ደረጃ ሄደን አናሽቃበጥም። እነሱም የራሳቸውን ያከብራሉ፣ ወደኛ ይመጡ እንዴ እናንተ በጣም በዛ ማለት ነው። በጣም በተደጋጋሚ ነው እንደዚህ አይነት ነገር የምናየው ማለት። ስለዚህ ራሳችሁን ሆኑ ነው ማለት። ምን አይነት ማሽቃበጥ ነው ዘንድሮ እያየን ያለው? ቤተሰቦች ኮሜንት ላይ ሰማውጡላል ለዚህ ልጅ። ሁላችሁም ይሄን ቪዲዮ የምትመለከቱ ሰዎች ኮሜንት ላይ ለዚህ ልጅ ቆንጆዬ ስም ጻፉላት እስቲ በእናታችሁ። እኔ ምን ብያታለሁ መሰለህ? አሽቃባጥነት ብያታለሁ። ከእፎይ ጉዳይና በእስልምና እምነት ተከታዮች ጉዳይ የተፈጠረው ግጭትና ፍጭት እንግዲህ አሁን ደግሞ ወደ እምነት ተሸጋግሮ እኔም እፎይ ነኝ የሚሉ በጣም በርካታ ኦርቶዶክሳውያን መጥተዋል። በእስልምናም በኩል እንከሳለን እያሉ ነው። አንዳንዶቹ ደግሞ ጭራሽ እንገላለን እንቆርጣለን የሚል ቪዲዮም እየተለቀቀ ነው የሚገኘውና የእስልምና መጅሊሱ ያወጣው መግለጫ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ምንም አባቶች የሰጡት መግለጫ የለም። አንዳንድ አባቶች መግለጫ ሰጥተዋል። እሱን አስደምጣቸዋለሁ። ግን እስቲ ያያ ዘልደት የተናገረውን ጥሩ ሐሳብ ስላለ አዳምጡት። የትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናናደርግ። የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህን ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይህን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲሆኑ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊውን ስርዓት ተከትለን እንሄዳለን። ስለዚህ የኛ አባቶችስ የት ናችሁ ያላችሁት? በሏ ከተኛችሁበት ንቁ፣ ውጡና እናንተም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ላይ አፋቸውን ያላቀቁ ባለጌዎች በህግ እንዲጠየቁና ዝም እንደማትሉ ተናገሩ። የተሰደዳችሁለት የመነኮሳችሁለት የዚህን ዓለም ከንቱነት ትታችሁ ሁሉን ጥላችሁ የመነናችሁለት ጌታ በማንም ወጠጤ ሲሰደብ ዝም እንደማትሉ ተስፋ አደርጋለሁ። መቼም የሲኖዶሱ ጉዳይ ከጌታ አያንስም ቢበልጥ እንጂ። ስለዚህ የሲኖዶሱ ጉዳይ ከጌታ ከኢየሱስ ክርስቶስ ከበለጠባችሁ ውጡና አፋቸውን ለከፈቱ ሰዎች በወንጌል ላይ የተገዳደሩ በጌታ ላይ አፋቸውን ያላቀቁ ሰዎች ላይ እርምጃ እንዲወሰድ በህግ እንድትጠይቁኛ እንፈልጋለን። አቡበከርን በዚህ ደረጃ ያስቆጣው በዚህ ደረጃ ያናደደ እናንተን እንዴት ነው ማያናዳችሁ? እንዴት ነው የማያስቆጣችሁ? በህግ የምትተዳደር አገር አለችንና ጉዳዩን ወደ ፍርድ ቤት ወደ መንግስት አካል መውሰድ ይገባናል። አንድ እፎይ አይደለም 4 5 6 ከ10 በላይ የሆኑ በጌታችን በኢየሱስ ክርስቶስ ላይ የስድብን ቃል የተናገሩ አፋቸውን የከፈቱ በጣም ብዙ አሉና 5 ኪሎ ያላችሁ አባት እንግዲህ ወደ ተከበራችሁ ተመልካቾቻችን እንግዲህ ያያ ዘልደት የተናገረው እውነት ነውና አንዳንድ አባቶች በጣም ዝምታችሁ በጣም እየበዛ መጥቷልና በጣም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታቦት ላይ በቅዱሳን ላይ በጣም እያላገጡ የተሳደባሉ ሰዎችን ቶሎ ለፍርድ ማቅረብ ደረጃ በጣም ዝቅተኛ ደረጃ ላይ ደርሳችኋል። አባቶች እባካችሁ ዝምታችሁን ስበሩ እንላለን። ግን አንድ አባት የተናገሩትን ንግግር ላሰማችሁ። አንድ አባት በጣም የሚገርሙ አባት ማለት ዝም ብሎ ፍረጦ ቁረጦ አዋጣ። ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል። እፎይ ከቁርአን ውጪ ተናግሮ ከሆነ በህግ ስር ሆኖ በህግ ይጠየቃል። እንዲሁ በደፈና ፍለጦ ቁረጦ ማለት በህግ ባለበት ሀገር አያዋጣ። እሱ ለህግ ሲቀርብ ደግሞ በእናንተ በኩል ደግሞ በእግዚአብሔር ላይ ያላገጡ በእኛ ሃይማኖት በእኛ ምእመናን በእኛ ካህናት ችግር የፈጠሩ ያላገጡ ለህግ ይቀርባሉ፣ ለፍርድ ይቀርባሉ። ህግ ለሁሉ እኩል እስከሆነ ድረስ ተመልከቷቸው። ፍረ እግዚአብሔር ብልት ይለካል። በጣም ያሳፍራል።
እግዚአብሔር ያሳፍራል። በእውነቱ ባለጌ ነው በጣም እግዚአብሔር ባለጌ ነው። የምር ባለጌ በስተክል ባለጌ። ሰሞኑን ደግሞ ክርስቲያኖች ጠግባቸዋን አንተ የሐያ በይታ የሐያ ተመጋቢ ሊሁላ እነዚህ ቅቤ እየቀቡን ይመስላችኋል? እናንተ ስትሳደቡ ጽድቅ ይመስላችኋል? ስታዋርዱ ጽድቅ ይመስላችኋል? በዚህ መልኩ ዝምታቸውን ሰብረዋል ማለት ነው። በተለይ ደግሞ ሲኖዶሱ ደግሞ ዝምታውን ቢሰብር ጥሩ ነው ብዬ አስባለሁ። እኛ የተባለ ግለሰብ ከዚህ በፊት የእስልምና ሃይማኖትን በጣም ሲሳደብ የሚታወቅ ግለሰብ አሁን ደግሞ እፎይን ተቃውሞ በዚህ ሲስተም ደግሞ እስልምና አቴንሽን ለማግኘት እፎይን የተቃወመ ሙስሊሞችን ደግፏል። እስቲ አዳምጠነው እንምጣ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና የልጁ። እንግዲህ በእፎይ ጉዳይ ብዙ ነገሮች ውጣ ውረዶች አሉ። እኔም ደግሞ የበኩሌን ልናገር። ተግባባል? ምክንያቱም ሁሉ ነገር እኔ ስናገር ወይ ተከፍሎት ነው ወይ እንደዚህ ነው ወይ እንደዚህ ነው የሚባል ነገር አለ። እንደፈለጋችሁ ማለት ትችላላችሁ። እውነታው እናገራለሁ። የምጀምረው ከኔ ነው። በሙስሊም ጉዳይ ላይ፣ በክርስቲያን ጉዳይ ላይ፣ በሌሎቹም ጉዳይ ላይ አስተያየት የምሰጥሰው ነው። ይሄ እንዳለ ሆኖ ስህተቶች አልሰራም ማለት አይደለም። ከስህተቶቼ የታረምኩበት ነገሮች አሉ ብዬ አስባለሁ። በእፎይ ጉዳይ ስንሄድ ምንድን ነው የሆነው ነገር? አንድ ሰው ጥሩ ክርስቲያን ከሆነ በፍቅር ያስተምራል። አንድ ሰው ጥሩ ሙስሊም ከሆነ በፍቅር ያስተምራል፣ እንዲሁም ፕሮቴስታንት። ስለዚህ አሁን ያየነው ነገር ምንድነው? ነብዩ መሐመድን ሙስሊሞች እንድታፍሩበት አረጋቸዋለሁ እያለ የሚያስተምረው መንገድ ትክክለኛ ነው ወይ ብላችሁ ኦርቶዶክሶች ቆም ብላችሁ አስቡ። ትክክለኛ ነበር። አንድ ሰው መጥቶ በቅድስት ድንግል ማርያም እንድታፍሩ አረጋቸዋለሁ ብሎ አንድ ሙስሊም ወይም አንድ ፕሮቴስታንት ቢናገር ምን አይነት ስሜት ነው የሚሰማችሁ? ያውም ወንጌል ሰባኪ ነው የሚል ሰው። ወንጌል የሚሰበከው በፍቅር ለሙስሊሞች ጥያቄ ይጠየቃል፣ በፍቅር ለኦርቶዶክሶች ይጠየቃል፣ በፍቅር ለጴንጤዎች ይጠየቃል፣ በፍቅር ለማንም መጠየቅ ትችላላችሁ። ስለዚህ ከነፍሳቸው በላይ ሙስሊሞች የሚወዱትን ነገር እንደዚህ አዝቅጦ ማውራት ዋጋ ያስከፍላል። ትክክለኛ ነው ብዬ ማለት አላስብም። ምክንያቱም ልጅ ያሬድ የሚባለውን ኦርቶዶክስን ተሳደበ ተብሎ ዓመት ከ8 ወር ታስሮ ነው የወጣው። ሌሎችም እንደዚህ አንድ ፕሮቴስታንት ኦርቶዶክስ ቤተክርስቲያን ውስጥ ዘመረች፣ የጴንጤ መዝሙር ዘመረች ተብላ አምጥተው ዘመረች ተብሎ የፕሮቴስታንት አምጥተው ይቅርታ ሲያስጠይቁ ነበር፣ ትክክል አይደለም ተብሎ። ስለዚህ እፎይ ያደረገው ነገር እኔ የማከብራቸው በኡስታዝ ደረጃ ያሉትን እንጂ ተራውን አይደለም። በኡስታዝ አቡበከር ሲናገር ሰምቼዋለሁ። ህግ በህግ አለ። ኢትዮጵያ በህጉ መሰረት ነብያችን ሰለላሁ ዐለይሂ ወሰለምን በዚህ ደረጃ አዋረደብን ይጠይቅልን ብለው ነው የጠየቁት። ሌሎቹ ምዕመናኑ ስሜታዊ ይሆናል፣ ማስተዋል የለውም። ህግ ባለበት ሀገር ላይ መጠየቅ አለበት ብለው ነው ያሉት። እነሱ ህግ ያምናሉ፣ እኔ ህግ አለ ብዬ ሀገር ላይ አላምንም። ስለዚህ እፎይ ማድረግ ያለብህ ነገር ከስህተት መማር አለብን። ይቅርታ ጠይቀ የምትፈልገውን በእስልምና ጥያቄ ካለ ጠይቅ። ሙስሊሞችም ደግሞ በክርስትና ጥያቄ ካላችሁ ጠይቁ። አደይነት ደይ በጣም በቢሊየን ደረጃ በቢሊየን ነው ማውራ ከ2 እስከ 3 ቢሊየን የሚገመት ሙስሊም ያለበት ዓለም ላይ ነብዩ መሐመድን መልእክተኛ ናቸው ብለው የሚከተሉ ሙስሊሞች ጋር ያፍሩባቸዋል ማለት እኔ አይታየኝ። እንኳን በፊት 1 ሚሊዮን ተከታዩ ያጣቸው ምክንያት እስልምና እምነትን ስትናገር ነውና ዛሬ ደግሞ እፎይን ተቃውሞ እንግዲህ መጥቷል ማለት ነው። እንግዲህ ምንም ማድረግ አይቻልም። ለሀገራችን ሰላም እንመኛለን። የዛሬው መረጃችን ቪዲዮአችን ይመስል ነበር። በቀጣይ እስክንገናኝ ድረስ